እፉዬ እባክሽ ተረጋጊ። ይህንንም ቀን እናልፈዋለን። አለቀ፣ በቃ አለቀ። አላለቀም። አንቺ የከፈልሽው መስዋዕትነት እንዲህ በቀላሉ አለቀ የሚባል አይደለም። ይህኝ እፉ፣ እኔን ተመልከችኝ። ቃል እገባልሻለሁ ወንድሜ በፍጹም አይታሰርም። ይሄ እንዲሆን ደግሞ እኔም አንቺም አንፈቅድም። ይህኝ፣ እኔን ተመልከችኝ። ያፌትን እንደምንም ታግለን እናሸንፈዋለን። እሺ? አብቅቷል፣ በቃ አብቅቷል። እባክሽን እፉ፣ እኔን ስሚኝ። አምላኬ ሆይ እባክህን እርዳኝ። እሺ አሁን ምንድን ነው የማደርገው? ኤፍራታ እባክሽን እኔን ስሚኝ። እኔን ካላዳመጥሽኝ የትም መሄድ አትችይም። በቃ አብቅቷል። ኤፍራታ እባክሽን እኔን ስሚኝ። እባክሽን አዳምጪኝ። ንቂ፣ ተመልከችኝ እባክሽ ኤፍራታ፣ ንቂ እባክሽ ኤፍራታ፣ ተረጋጊ እባክሽን። በቃ ናታን እናጣው ነው። ራሴን ሰውቼ እንኳን ስም ማዳን አልቻልኩም። ፂመኝኝ ናታንን ካጣሁ እኔ መኖር አልችልም። እባክሽ ኤፉ ተረጋጊ። እኔና አንቺ ተስፋ ካልቆረጥን ብቻ ነው ወንድሜ ልናድነው የምንችለው። እንደዛ ካልሆነ በፍጹም ልናድነው አንችልም። እባክሽ ልለምንሽ፣ የኔ ናታን በጣም ናፍቆኛል። በሱ እቅፍ ውስጥ ማረፍ እፈልጋለሁ። እባክሽ። እሺ፣ መጀመሪያ ግን ከዚህ ቆሻሻ ላይ ተነሺ። ናታን ናፍቆኛል፣ ጠረኑ ናፍቆኛል፣ አይኖቹ ናፍቆኛል። እባክሽ ውሰጂኝ ኤፉዬ። እባክሽን አታልቅሺ። አሁን ላይ መገናኘታችሁ ላንቺም ለሱም ጥሩ አይደለም። አውቃለሁ፣ በደንብ እረዳሻለሁ። ይሄም ስሜት እኔ ጋር አለ። ግን ደግሞ መኝኝ እሺ፣ ይሄንን ነገር እኔና አንቺ አንድ ላይ ሆነን እናልፈዋለን። ታውቂያለሽ አይደለ? እኔና አንቺ ሀዘንና ደስታችንን አንድ ላይ የምንጋራ ሰዎች እንዳልነበርን። እኔ አንቺን በጣም እጠላሽ ነበረ። ከቤዝ ጋር ሆነን በጣም ብዙ ስቃዮችን አድርሰንብሻል። አሁን ግን ካንቺ በላይ የማምነውም ሆነ የምወደው ሰው የለኝም። ሲከፋኝ ከጎኔ ስትሆኚ ሰላም ይሰማኛል። ኤፉዬ እባክሽ መቼም ቢሆን በእኔና በወንድሜ ላይ ተስፋ እንዳትቆርጪ። ይሄ ሁሉ ነገር ማለፉ አይቀርም። እሺ? ቆይ እስከ መቼ ድረስ ያልፋል እያልኩ ልኖር? እድሜ ልኬን ከዛሬ ነገ ይሻላል ያልፋል እያልኩ ኖርኩ። ግን ምንም የሚያልፍ ነገር የለም። አሁንስ ይሄ ያልፋል የሚባል ቃል ነው የሰለቸኝ። ግን ለምንድን ነው ቆይ እኔ መፈቀር አልችልም? ለምንድን ነው ሁሌም ሰጥታ የምትወስድብኝ? ንገረኝ፣ ቆይ ጥፋቴ ምንድን ነው? እኔ አንተን ከማመስገን በስተቀር ምን አጎደልኩኝ? ፈጣሪ የሚወደውን ሰው ነው የሚፈትነው ይባላል። እሺ ፈተና እስከ መቼ ነው የሚቀጥለው? ነው ወይስ የኔ ፈተና ያልቅ? ይቅርታ አምላኬ፣ ትረዳኛለህ አይደል? በጣም ስለከፋኝ ነው እንደዚህ የተናገርኩ። ህመሜን ካንተ በላይ ማን ያውቅልኛል? ሰዎች መነግራቸው ለሴት ብለህ አንተ ወንድ አይደለ ቆፍጠን በል ከማለት ውጪ መፍትሄ አይሰጡኝም። እንደውም ህመሜን ያባብሱታል። አምላኬ አንተ ግን ትረዳኛለህ። የምልህ ነገር ቢኖር ይህች ሴት የኔ ካልሆነች ከዚህ በላይ አታስቃይ። እሷ ከኔ ያረቀ የኔን ሴት ስጠኝ። ግን ደግሞ ከሷ ውጪ ሌላ ሴት መልመድ አልችልም። እሷን እኮ በጣም አፈቅራታለሁ። አንተም እሱን ታውቃለህ። ስንቴ በፍቅር ተያይዘን ደጅ መተናል።
አምላክ እያማረርኩ አይደለም፣ ግን በቃ ምን ማለት እንዳለብኝ እንኳን አላውቅም። ቆይ እኔ መናገር አለብኝ? የኔን ውስጥ ከአንተ በላይ አንተ ታውቀው የለ? ለምን ሁሌም ለቤተሰቦች ጭንቀት ሆናለሁ? ዳጊ እማ፣ እናቴ፣ እማ አንቺ ነሽ የወረሽ? እናቴ ድጋሚ ጠሪ፣ ዳጊ በይኝ እስቲ። ወይ እናቴ ምን ላድርግልሽ? ገብቶኛል የምልት እንደፈለግሽ። እኔ ምን እንደሆነ አላወኩም። ሰሞኑን ብዙ ችግሮች ስለተደራረቡበት በጣም ተጨንቋል። እናቴ አሁን ላይ ህይወታችን በጣም ችግር ውስጥ ነው ያለው። ደግሞ አውቃለሁ አንቺ ደህና ብትሆኚ ማውራት ብትችይ ኖሮ አይዞ ልጄ ሁሉም ነገር ያልፋል ትይ ነበረ። አሁን ላይ እኔ ራሱ ያለ እድሜ እኮ የማያቸው ችግሮች በቀላሉ የሚታለፉ አይደሉም። እማዬ እውነት ግን አንቺ እንደምትይ ሁሉም ነገር ያልፋል? እውነት ቆይ ይህ ጊዜ አልፎ እኔ አንቺና እህቴ አንድ ላይ እንሆናለን? እህቴ ከናታን ጋር፣ አጎቴ ደግሞ ከጽዮን ጋር ደህና የሚሆኑበት ጊዜ ይመጣል? ይመጣል። መች እማዬ መች? አጎቴ እኮ ጽዮን ላይ ተስፋ ቆርጧል። ናታንም ቢሆን እህቴ ላይ ተስፋ ቆርጧል። ያ ወሬ እህቴን በምን እንደያዛት እንኳን አናውቅም። ከዛሬ ነገ የሆነ ነገር ይፈጠራል እያልኩኝ በጣም መፍራት ጀምሬያለሁ እናቴ። አምላኬ እኔስ በደለኛ ነኝ። የምቀጣው በሰራሁት ኃጢአት ነው። ይሄ ልጅ ግን ምን አጥፍቶ ነው ከኔ ከበደለኛይቱ እኩል የሚቀጣው? እባክህ ለእሱ ብለህ ማረኝ፣ ይቅር በለኝ። ልጆችን ከዚህ በላይ አትቅጣብኝ። መቅጣት ካለብህ እኔ ብቻ ቅጣኝ። በይ አሁን ከተረጋጋሽ ተነሽና ወደ ቤት ሂጂ። እሺ እሄዳለሁ። መሸነፍ እንኳን ካለብኝ እስከ መጨረሻው ድረስ ታግዬ ነው የሚሸነፈው። እንደዛ ካደረኩኝ መቼም ቢሆን አልጸጸትም። እኔ ምልሽ ይፉዬ፣ ወይ ለኢንስፔክተሩ ለምን ያፌትን እንዳገባሽ ነግረሽዋል እንዴ? ማለቴ እንዳስፈራራሽ ነግረሽዋል? እንዴት እነግረዋለሁ? ከኢንስፔክተሩ ጋር አብረን እየሰራን ቢሆንም እሱ የህግ አካል መሆኑን መርሳት የለብንም። ያፌትን ያገባሁት ናታን ሰው ሲገድል የሚያሳይ ቪዲዮ እጁ ላይ ስላለ እሱን ለማዳን ስል ነው ልበለው? እሱስ ልክ ነሽ። እኔ በዛ መንገድ አላሰብኩትም ነበር። ታውቂያለሽ ግን አይደለ ወንድሜ በጣም እድለኛ ነው። ለሱ ስትል ህይወቷን የምትሰጥለት አፍቃሪ አለችው። ደግሞ ማምናለሁ ይህ ሁላ ነገር አልፎ አንቺና ወንድሜን ሁላችንም ተሰብስበን እንድራቸዋለን። ያኔ ደግሞ አባዬም ድኖ ይመጣል። እማዬም አንቺን በጣም ነው የምትወድሽ፣ በደስታ ነው የሚቀበሉሽ። የኔ ውድ አባትሽ የማይመለስበት ቦታ እንደሄደ እንዴት አድርጌ ልንገርሽ? በዚህ አስቸጋሪ ጊዜ ይህን ነገር ብትሰሚ መቋቋም አትችይም። ኤፉ ለምንድን ነው እንደዚህ በሀዘን የምትይኝ? ቆይ ይሄን ያክል የሚያሳዝን ሰው ሆኛለሁ እንዴ? አረ በፍጹም። አዎ ያው ታሳዝኛለሽ። አሁን ያለንበት ሁኔታ እኮ ለማዘን በቂ ነው። እሱማ ልክ ነሽ። ግን ደግሞ ደስ የሚለው ነገር አንዳችን የአንዳችንን ህመም እናውቀዋለን። አንቺ የኔን ህመም፣ እኔ ደግሞ ያንቺን ህመም በደንብ አድርገን እናውቀዋለን። ያ ደግሞ እንድንደጋግፍ አድርጎናል። እውነት ነው። አንቺ ለእኔ ብርታቴ ነሽ፣ እኔ ለአንቺ፣ አንቺ ደግሞ ለእኔ ብርታት ካልሆነ ልናልፎ አንችልም። ሁለታችን በአንዴ ከወደቅን ማንም አያነሳንም። አንዳችን ለአንዳችን ያለነው እራሳችን ነን። ጽዬ ከጎኔ ስለሆንሽ አመሰግናለሁ። እውነቴን ነው። በምታስፈልግኝ ሰዓት ነው ወደ ህይወቴ የገባሽው። ለሱ ደግሞ ፈጣሪን አመሰግናለሁ። ተይ እባክሽ እንደዚህ አትበይ። እውነታው ይሄ እንዳልሆነ ሁለታችንም እናውቀዋለን። ማንን ለማንን እንደሰጠ የምናውቀው እኔና ፈጣሪ ነን። በይ አሁን ለማንኛውም ሁለታችንም ተረጋግተናል። ህመማችንን በውስጣችን ይዘን ህይወታችንን እንቀጥል። ማልቀስ ካለብን በራችንን ዘግተን እናለቅሳለን። ይመስለኛል ድክመታችንን ስለሚያውቁ ነው እንደዚህ የሚጫወቱብን። ከዚህ በኋላ ግን ለማንም ሰው ቢሆን ድክመታችንን ማሳየት የለብንም። እሺ
በቃ አሁን ተነሽ እንሂድ። ልክ ነሽ። እኛ ካልጠነከርን በድክመታችን ገብተው ይጥሉናል። ግን አንድ ነገር ቃል ግቢልኝ። ምንድን ነው እሱ? ድጋሚ ችግር ሲያጋጥምሽ ተስፋ ላትቆርጭና ድጋሚ ራስሽን ለማጥፋት እንደማትሞክሪ ቃል ግቢልኝ። እሺ ቃል እገባልሻለሁ። እንዳንቺ ጠንካራ ለመሆን እሞክራለሁ። ራስን ማጥፋት መፍትሄ እንዳልሆነ ተረድቻለሁ። ደግሞም ከአንቺ ጋር ሳወራ በደንብ ተረጋግቻለሁ። እሺ እሺ፣ በቃ እንሂድ። ታውቃለህ፣ እንደዚህ አይነት ቦታ ተቀምጬና ንጹህ አየር እንኳን ወስጄ አላውቅም። እና ወደድሽ? በጣም። ግን አንተ ይሄን ቦታ እንዴት አወቅከው? ያኔ ተስፋ ቆርጬ በነበረበት ሰዓት ራሴ ላጠፍ የነበረበት ቦታ እዛ ጋር ነው። አሁን ጫካው ተመንጥሮ የለም። ውይ፣ ግን ራስን ለማጥፋት መሞከር በጣም ከባድ ነገር ነው። አስበከዋል? ከፈጣሪ ጋር መጣላት፣ ፈጣሪ የሰጠህን ህይወት ማጥፋት በጣም ከባድ ነገር ነው። እኛ እኮ የራሳችን አይደለን። እስቲ ከራስ ክፍል የራስ የሆነ ነገር ምንድን ነው? ምንድን ነው? ዛሬ ደግሞ መፈላሰፍ ጀመርሽ? ይሄ እኮ መፈላሰፍ አይደለም። አንዳንዴ ግቢ ውስጥ ብቻዬን ቁጭ ብዬ ከራሴ ጋር አወራለሁ። የፈጣሪ ስራ ያስደንቀኛል። ጭንቀቴን አስባለሁ። ለምንድን ነው የምጨነቀው ብዬም አስባለሁ። ምንም ነገር እኮ ከፈጣሪ ፍቃድ ውጭ አይሆንም። በእኔ ላይ ስልጣን ያለው ፈጣሪ ነው። እሱ ሁሉንም ነገር ያስተካክለዋል። የኔ ማልቀስ፣ የኔ ማዘን ራሴን ከማሳመም ውጭ ትርጉም የለውም እላለሁ። ግን ደግሞ ሰው ነሽ፣ ታስቢያለሽ። መፍትሄ ለማምጣት ብለሽ ትሮጫለሽ። የዛኔ አልጨነቅም ብትይ ራስ እኮ ትጨነቂያለሽ። እሱማ ልክ ነህ። እኔ ምልክ ያቺ ራስን ልታጠፋ ስትል ራስን ከማጥፋት ያዳነች ሴት ግን የት ነች? እንደ ነገርከኝ ከሆነ ደግሞ ይሄ ነገር ከተፈጠረ አመታቶች አልፈዋል። ያቺ ልጅ ለአመታት ፈልጌ አጥቻት ነበረ። ባላሰብኩትና ተስፋ በቆረጥኩበት ሰዓት ላይ ፊት ለፊት ያገኘኋት። እውነት? እሺ፣ ከዛ ምን ተፈጠረ? እየፈለግካት እንደነበር ነገርካት? እሷ እኮ አታውቅኝም። እንዴት እንደዛ እላታለሁ? ገና ከመገናኘታችን መልሼ ባጣትስ? በዛ ላይ ምን አይነት ህይወት ውስጥ እንደሆነች በፍጹም አላውቅም። ፍቅሬን ገልጬ ከማጣት በቃ እንደ ጓደኛ በቀርባት እመርጣለሁ። ልጅቷ ግን በጣም እድለኛ ናት። እኔ በህይወቴ መፈቀር ምን አይነት ስሜት እንዳለው እንኳን አላውቅም። ባለፈው ህይወቴ የማያፈቅረኝን ሰው ስከተልና የሰው ህይወት ሳበላሽ ነው የኖርኩት። እኔ መፈቀር የሚገባኝ ሰው አይደለሁም። እንደሱ አትበይ። ምናልባት እኮ ባንቺ ፍቅር እየታመመ ያለ ሰው ሊኖር ይችላል። ያው አለመገጣጠም ነው እንጂ አንቺን እኮ አለመፍቀር አይቻልም። አንተ የምታውቀኝ ተረጋግቼ ለነገሮች ኃላፊነት መውሰድ ሲጀምር ነው። የድሮዋ ቤዛ እሷ ካለችው ውጪ ምንም ነገር ማትሰማ፣ እሷ ያለችው ነገር ካልሆነ ሞቷን የምትመርጥ፣ በሰው ስቃይ የምትደሰት፣ እህቷን ለመግደል ሞክራ የታሰረች፣ በአጠቃላይ በቃ በጣም መጥፎ ሴት ነበርኩ። እና የመለወጥሽ ሚስጥር ምንድን ነው? ለተወሰኑ ወራቶች ታስሬ ነበር። ያችኛዋን ቤዛ እዛው እስር ቤት ትቻት ወጣሁ። ታውቃለህ፣ ከእስር ቤት ስወጣ ነጻ የወጣው ያክል ተሰማኝ። ከእስር ቤቱ ሳይሆን ከራሴ ነበር ነጻ የወጣሁት። የእውነት ማረሚያ ቤት የእውነት ታርሜ ወጣሁ። ሌላ ቤዛ ተወለደች። መስማ ይገርማል። ስትታይ እኮ የሰው ህይወት አይደለም ትንኝ የምትነኪ አትመስይም እኮ። እኔ እኮ የእህቴን ፍቅረኛ የራሴ ለማድረግ ሊደፍረ ሞከረ ብዬ አጣልቻት አውቃለሁ። የእሷን ልብ ስለማውቀው ሆን ብዬ ራሴን ለማጥፋት እንደሞከርኩኝ አስመስዬ እጄ ላይ ሜካፕ ሰርቼ እንደቆረጥኩ አስመስያለሁ። እሷ በጣም የዋነች፣ ከወደደች ላንተ ትሞታለች። በሰዓቱ እሷ እህቴን ከማጣት አንተ ከእሷ ጋር ሁን ብለው አስገድዳው ነበር። እውነትሽን ነው? በዚህ ሰዓት እንደዚህ የሚያደርግ ሰው አለ? ሁሉም ለኔ በሚልበት ሰዓት ላይ ለዛውም የሚያፈቅሩትን ሰው አሳልፎ መስጠት ነው ወይስ አትወደው ነበር?
መውደድ የእነሱን ፍቅር ለመግለጽ ቃላት አይኖረውም። አንዳቸው ለአንዳቸው ይሞታሉ። ግን ህይወት ሁሌም ትፈተናቸዋለች። ከመጀመሪያም ጀምሮ ህይወታቸው በፈተና የተሞላ ነው። አሁን ግን የእሷን ምክንያቷን ባናውቅም ሌላ ሰው አግብታለች። ሌላ አግብታለች? የምትወደውን ልጅ ትታ? ወዳ አይመስለኝም፣ ግን በቃ አገባች። እና እሱ በእሷ ተስፋ የቆረጠ ይመስለኛል። እንደውም ሰሞኑን አዲስ ሳይተዋወቅ አይቀርም። ስልክ አብዝቷል፣ ወጣ ወጣ ማለት ጀምሯል። አንቺስ? እኔ ምን አሁንም ታፈቅሪያለሽ? ረስቼዋለሁ አልልህም፣ ግን በቃ የኔ እንዲሆን ደግሞ አልፈልግም። እኔ አሁን ላይ ደስ የሚለኝ ከእህቴ ጋር አንድ ላይ አብረው ቢሆኑ ባይ። እሱ የኔ አልነበረም፣ ወደፊትም የኔ አይሆንም። በቃ ይሄን ያክል ስለኔ ከነገርኩ ካይበቃ? አሬ በቃናል። ወክ ማድረግ ተወጃለሽ አይደል? እየመሸም ስለሆነ ቀስ እያለን ወደ ቤት ብንሄድ ደክምሻል እንዴ? አረ እንደውም ደስ ይለኛል። አቤት ብገባም ከመቀመጥ ውጭ ምንም ነገር አላደርግም። እሺ በቃ ነይ ተነሽ እንሂድ። እሺ አመሰግናለሁ። ምንድነው እንደዚህ ፊትሽን እኮ ጣልሽ? ይሄ ናታን ነው። ስንት ቀን ሙሉ ስደውልለት ስልክ አያነሳም። በመከራ ካነሳ እንገናኝ ስለው ላንቺ የሚሻለው ባንገናኝ ነው ይለኛል። ታዲያ እሱ መገናኘት ካልፈለገ ታይዋ። ደግሞ ወንድ በሞላበት ሀገር ከሱ ጋር ምን አዳረቀሽ? ማም እኔ እኮ ወድጄዋለሁ። የመጀመሪያ ቀን እንዳየሁት ነው በፍቅሩ የተሸነፍኩት። እሱን መተው ለኔ ሞት ነው። ቆይ አንቺ በየወሩ ነው እንዴ ፍቅር የሚይዝሽ? ካገኘሽው ሰው ጋር ሁሉ ፍቅር ያዘኝ ነው። ያንቺ ልብ የተለየ ነው እንዴ? ማም ይሄ ከስከዛሬው ይለያል። ናታንን ከልቤ ነው ያፈቀርኩት። ስሜኔ ልጅ አሁንስ እናትሽ መሆኔን ራሱ ረሳሽ? እኔ ልጄ ጥሩ ባላግብታ የሚማጥናትን ሰው አግብታ ጥሩ አማሽ ታመጣልኛለሽ ስል አንቺ ዝም ብለሽ ከተራ ሰው ጋር ፍቅር ያዘኝ ምናምን እያልሽ ታወሪኛለሽ። በጣም እኮ ሀይባ እያጣሽ በጣም ነው ያበዛሽ። ማም ታውቆሻል። ግን ይሄ ተቆጣሽኝ እኮ ነው። አይዞሽ ልጄ ብለሽ ልታጽናኝ ሲገባ ጭራሽ ትቆጭኛለሽ። አዎ በደንብ ነው የምቆጣሽ። ለምንድን ነው አይዞሽ እምልሽ? ማም ናታን ፊት ነሳኝ፣ ይሄን ሰሞን ሊያገኘኝ አይፈልግም እያልኩሽ እኮ ነው። እና አሁን ምን ይፈጠር ነው የምትይው? ቆይ ወይስ ልታስገድጂው ነው? ማም የልጅሽ ልብ ስብራት ምንም አይመስልሽም? በጣም ነው ማዝነው። እሺ እንደው አንቺ ምን እንደሚሻልሽ አላውቅም። የዲያራ እናት በሰላም ነው እንደዚህ አጣራሽ የጠራሽ? አጠናቀቅ ያልሽኝን ሁሉ ስራ ሰርቼ አጠናቅቄያለሁ። እሱን አውቄያለሁ። አሁን የጠራው ግን ስለ ዲያራ እንድናወራ። ስለ ዲያራ ምን ልናወራ እንችላለን? ልጄ ሞኝ የሆነ ልብ ነው ያላት። ቶሎ ነው ፍቅር የሚይዛት። ከዚህ በፊት የቀረቧትን ሁሉ ከሷ ሳርቅ ኖሬያለሁ። አንተን ግን ከዚህ ማባረር አልችልም። ለስራዬ ታስፈልገኛለህ። ግን መስማማት እንችላለን። ዲያራ የሚይዛት ፍቅር ከዓይኗ ሲርቁ የሚጠፋ ነው። አንተም ከዛሬ ጀምሮ መራቅ አለብን። ችግር የለውም፣ እኔ እርቃለሁ። ግን ዲያራ ከኔ ፍቅር ያዛት አይመስለኝም። ልጄን እኔ በደንብ አውቃታለሁ። አንድ ነገር ላስጠነቀቅ የምፈልግም ልጄን ተደብቀ ልታገኛት ብትሞክር እና ደግሞ ያንን ነገር ብሰማ ወደድክም ጠላህም ልጄን እንድታገባ ታስገድዳለሁ። እንዴ ድንገት ያለውበት ብትመጣ ወይም ደግሞ መንገድ ላይ ድንገት ብንገናኝና አልፈታም ብትለኝስ? እሱ የኔ ጉዳይ አይደለም። ይሄንን ቀድሜ አስጠንቅቄያለሁ። ብዙ መጥፎ ነገሮች ሰርቻለሁ። ግን የማልደብቅ ነገር ቢኖር ለሴቷ ልጄ ልዩ ፍቅር አለ። እሷን የሚያስከፋ ማንኛውም ሰው ዋጋ ይከፍላል። ገብቶኛል።
እባክህን ስልኩን አንሳው። ምን ያህል እንደናፈከኝ ግን አይተሃል? ያቺኛዋን ሸረሪት ታያታለሽ? አዎ፣ ድሮ ጠልፎ ይዟታል። ልትወድቅ ነው። አይ አትወድቅም። ድሮ መቼም ጠልፎ ሊጥላት አይችልም። ስታስቢ የሚጥላትን ነገር መኖሪያዋ ታደርጋለች። አንቺ እንደሚፈርስና እንደሚያጠፋሽ እያወቅሽ ብዙ ደክመሽ ቤት ትሰሪያለሽ። አይ እሱም አልሰራም። እንዴት እንደሚፈርስ እያወቅኩኝ ቤት እሰራለሁ። መቼም እንዳሰሪሽ የቤቱ መፍረስ አንቺን ብቻ ሳይሆን እኔንም ያጠፋኛል። እንዴ የኛን ቤት እኔ ብቻዬን ነው እንዴ የምሰራው? አንተ አብረኸኝ አትሆንም? እንሆናለሁ እንጂ እንዴት አልሆንም? የልጆቻችንን መኖሪያ አብረን ነው የምንሰራው። ታውቂያለሽ፣ ግን በብቻውን ቤት አይሆንም እኮ። እሱስ ልክ ነህ። እሱን ለማወቅ ሩቅ መንገድ መሄድ አይጠበቅብንም። የቤዛን ቤት ማየት በጣም በቂ ነው። ቤት ያለ ሰውና ያለ ፍቅር ባዶ ነው። በጣም ያስፈራል። እኛ የምንገነባው ቤት ግን መቼም የማይፈርስ ነው። በፍቅርና መተሳሰብ መሰረት ያለው። ምንም ነገር ቢመጣ ሊንገጫገጭ እንጂ ሊወድቅ አይችልም። ተስፋ አደርጋለሁ። የሚሰጠውም የሚነሳውም ፈጣሪ እንደሆነ ዘግይቼም ቢሆን በደንብ ገብቶኛል። የማይፈርስ ቤት እንገነባለን ተባብለን ቃል ተግባብተን ነበር። አንቺ ግን ቀድመሽ ከመሰረቱ አፈረሽ። የኔ አምባ እንደዚህ ጀርባሽን ሰተሽን በማልሸሸግ አንቺ ከተጣላሽ እኮ እኔ መተንፈስ እንደማልችል አታውቂ? አንቺ እኮ ለእኔ አጽናኝ ነሽ። ኡፍ እባክህ አታስመስል። የኔን አንጀት ለመብላት አምባዬ መጠገዬ መሸሸጌ ምን አትበል። በቃ ተጣልቻለሁ አልኩ። እባክዎ ንግስት ነኝ። ላጠፋው ጥፋት ለመቀጣት ዝግጁ ነኝ። የሚገባኝን ቅጣት ቀጥተውኝ ይቅር ይበሉ። አልፈልግም። መቼም ይቅር አልልህም። አንተ እኔን እዚህ አስቀምጠኝ ፈታ እያልክ ነበር አይደለ? 30 ደቂቃ ሙሉ እዚህ ብቻዬን ተቀምጬ እየጠበቅኩ ነበረ። ቆይ ሴት ልጅ ብቻዋን ስትቀመጥ ምን ሊያጋጥማት እንደሚችል አታውቅም እንዴ? ምንድነው ያስቸገረሽ? ወይ ያየሽ ሰው አለ? ሄጄ አይኑን ነው ማጠፋለሁ። ኧረ እባክህ፣ እነሱ ምን አደረጉ? ጥፋቱ እኮ ያንተ ነው። እባክሽ እኔ ቆንጆ፣ አንቺ አይደለሽ ወደ ተውኩት ስራዬ እንድመለስ ያነሳሳሽ? እንደ ቃሌ ቢሆን እኮ የሞተችብኝን ልጅቷን ኬስ ሳልጨርስ ወደ ጠበቃነት ያልመለስም ነበር። እባክሽ በጣም ይቅርታ። አንድ ማየት የነበረብኝ ፋይል እያገላበጥኩ ስለነበር ነው። እሺ፣ ግን ትቀጣለህ። እሺ፣ የፈለግሽውን እንቀጣለሁ። አንቺ ብቻ ፊትሽን አታዙሪ።
ናውል እኔ በጣም ደከመኝ። በእግሬ ተጉዤ ስለማላቅ በጣም ደከመኝ። እውነት እቺ መንገድ መተሽ ደከመሽ? ከባድ ነው። ወጣት ሆኖ እኮ እንቅስቃሴ ያለማድረግ ለጤናም እኮ ጥሩ አይደለም። መልመድ አለብሽ። እሺ እሱማ ልክ ነህ። ያው እኔ ብዙ እንቅስቃሴ አላደርግም። ከቤት ወደ ቢሮ፣ ከቢሮ ወደ ቤት፣ ከሳሎን ደግሞ ወደ መኝታ ቤት ከመሄድ ውጭ ምንም አይነት እንቅስቃሴ አድርጌ አላውቅም። የመንቀሳቀስ ፍላጎት ካለሽ እኔ ላግዝሽ እችላለሁ እኮ። ጠዋት እኮ አልፎ አልፎም ቢሆን ሰፈር ውስጥ እኮ ድብ እላለሁ። እውነት እንደዛ ማድረግ ብችል በጣም ደስ ይለኛል። ያው እኔም የጠዋት የመነሳት ልምዴን አዳብራለሁ። ደግሞ እኮ ስፖርት መስራት እኮ ለጤንነትም ጥሩ ነው። እንደዛ ከሆነ ለምን የአንድ ወር ቻሌንጅ አንጀምርም እንዴ? የምን ቻሌንጅ? ጠዋት እየተነሳ መሮጥ፣ እንዲሁም ደግሞ ለጤና አስፈላጊ የሆኑ ስፖርቶችን አንድ ላይ መስራት። ግን እኮ ለመሮጥ ወይም ደግሞ ስፖርት ለመስራት እኮ ቦታ ያስፈልጋል። ወይ ካልሆነ ጂም እንጀምር እንዴ? አንቺ ለመስራት ፍላጎት ይኖርሽ እንጂ የትኛውን ቦታ እኮ መስራት እንችላለን። ማንም አይከለክለንም። እንዴ መንገድ ላይ ሰው እያየን ለትንሽ ቀን እስከምትለምጂ ነው እንጂ እኮ በጣም የምትወጪው። አሬ ይከብዳል እንዴ! ሁሉም ሰው እኮ እኛን ነው የሚያየው። በእኔ ሆንብሽ። ለትንሽ ቀን ሞክረሽ ከደበረሽ እኮ ማቆም ይቻላል። እሺ እንግዲህ እንሞክረዋለን። በቃ መኪናው ጋርም ስለደረሰ አርሼሽ ወደ ቤት መለስ ነው። እሺ አንቺ ምንድን ነው የሚያስችልሽ? ደግሞ ትንሽ ነው ሰዓት የምጠብቅሽ ታውቂያለሽ? ቆይ እንዴት ገባ ነው ወይስ ያፊ ታብራለህ? እዚህ ቤት እንግባት እኮ በጣም ቀላል ነው። እንዴት መቼም ያፊት ሊሰጥ እንደማይችል አውቃለሁ። እሺ ቁልፉ በሆነ አጋጣሚ አንተ ጋር ተገኘን በል። እሱ ለውጥ አያመጣም። ለውጥ የሚያመጣው ነገር ምን ፈልገኛ ሳንኖር በር ከፍተህ ገባህ። የመጣሁትም አንቺ ፈልጌ ነው። ስመጣ አልነበርሽም። በቃ ከመመላለስ ብዬ አየር ልቀበል ብዬ በረንዳ ላይ ወጥቼ ነበር። አንቺ ግን ባልሽ ሲወጣ እግሩን ጠብቀሽ ነው አይደል የምትወጪው? ለምን እንደዛ አደርጋለሁ? አገባኝ እንጂ እኮ አላሰረኝም። እሱ ወጣልኝ ብዬ ተሽሎክልክ አልወጣም። እሱማ ልክ ነሽ። ፈልገሽ እና ፈቅደሽ አይደል ያገባሽ? አላስገደደሽ፣ አላስፈራራሽ። ለምን ዙሪያ ጥምጥም ትሄዳለህ? ማለት የምትፈልገውን ነገር በልና ከዚህ ውጣልኝ። አረ እንደዚህማ አትይኝ። ይህ እኮ የወንድሜ ቤት ነው። ወንድሜ እንደዚህ እንዳልሽ ቢሰማ በጣም ነው የሚያዝንብሽ። እባክህ አቤል፣ እኔ ከዚህ በላይ መታገል አቅም የለኝም። ማለት የምትፈልገውን ነገር ተናገርና ከዚህ ውጣልኝ። ማረፍ እፈልጋለሁ። ደከመሽ አይደል? ግን በዚህ ጊዜ ለፍቅር የኔ ያህል መስዋዕትነት መክፈል አይከብድም? አንቺ እዚህ ከማትፈልጊው ሰው ጋር ተጋብተሽ፣ እሱ ግን ባናስበው ይሻላል። ማን አስብልኛል? እኔ አስብልኝ ብያለሁ። ለናታን ካስፈለገ እሞትለታለሁ። እውነት? ውይ አንጀቴን በላሽ። እባክህ አቤል አትሟዘዝ፣ ወደ ጉዳይ ግባ። እዚህ ቤት መኖር እፈልጋለሁ። እንድኖር ደግሞ አንቺ ታመቻችልኛለሽ። ምን? ቆይ ለምን? ሲጀመር እኔ መከልከልም ሆነ መፍቀድ አልችልም። ያፊትን እንዴትም ብለሽ አሳምኝ። እኔ እንዴት እሱን ማድረግ እችላለሁ? ያፊትን ከኔ በላይ ታውቀዋለህ። እሱ ካልፈለገ ምንም ነገር ማድረግ አልችልም። ሀሳቡን ራሱ ማስቀየር አልችልም። ስለ እሱ እኔን አይመለከተኝ። እንዴትም ብለሽ እንዴት እዚህ ቤት እንድኖር ማድረግ አለብሽ። ለእሱ ደግሞ 2 ቀን እሰጥሻለሁ። ይህን ማድረግ ማትቺ ከሆነ ደግሞ እኔ ትዕግስተኛ አይደለሁም። ምን ላደርግ እንደምችል አላውቅም። አሁንስ የእነሱ መጫወቻ መሆን ሰለቸኝ። ቆይ እንዴት እነሱን የማስቆምበት አንድ መንገድ እንኳን ይጠፋል? ፈጣሪ ወይ ምን ይሻለኛል? ከቀን ወደ ቀን እየባሰብኝ እኮ ነው። ሆስፒታል እንዳልሄድ ደግሞ መርፌ ይወጉኛል። እዛ መርፌ ከምወጋ ደግሞ እዚህ በሞት ይሻለኛል።
ያቺ ቅሌታ የሚሆኑ አሮጊት እኮ ናቸው እዛ ትልቁ ሱቅ ላይ የሚቀመጡት። ቁስልሽ ማንም እንዳያየው፣ ሰው ካየው ደግሞ ጥላ ይሆንብሻል አሉ። እኔ ደግሞ ምክራቸውን ተቀብዬ እሺ ብዬ ጠቅልዬ ሰነበትኩ። እኔ ጥላ ቢስ የሆኑ ሴትዮ ጥላ አይደለም ዛፍ ቢሆንብኝ እንኳን እሳቸው እኔ ስለ እኔ ምን አገባቸው እንዴ? ይሄ ልሞት እኮ ነው በቃ። ከዚህ በኋላ ኢንፌክሽን እኮ ነው መሞቴ ነው። ተመስገን በስተመጨረሻ ቤቱን የሚያስታውስ ሰው ተገኘ። እኔማ ቤታቸው የጠፋባቸው መስሎኝ በጣም ተጨንቄ ነበር። ውይ ታዲያ ግን ሰዓት መጥቼ ደስታሽን አበላሸሁብሽ እንዴ? እንደዛ መሆኑን ባውቅ ኖሮ እኮ ትንሽ ጊዜ ሰጥሽ ነበር፣ በደንብ ታጣጥሚው ነበር። እናንተ ቆየ ሰው ደስታ መቼ ያስደስታችሁና ነው? ቆይ ደግሞ ጠይቅሻለሁ ብዬ ሳልጠይቅሽ ማስታወስ ጀመርሽ እንዴ? ሰሞኑን አንዳንድ ያልተለመዱ ነገሮች እያየሁብሽ ነው። ያልተለመደ ነገር ማለት ምን ማለት ነው? ቆይ ደግሞ ባስታውስ ደስ ሊልሽ ነው የሚገባ አይደለ እንዴ? ነው ወይስ እኔ ካስታወስኩኝ የምትፈሪው ነገር አለ? ማን ሉሊት ነኝ የምፈራው እንዴ? እስቲ ወንድ ከሆንሽ አስታውሽና አስደመሚኛ። አታስቢ፣ ጊዜው ይርቃል እንጂ ማስታወሴ እንደሆነ አይቀርም። ታውቂያለሽ ግን እንደዚህ ትኩር ብዬ ሳይሽ ማስታወስ ከማቆሜ በፊት የሆነ አደጋ ያደረሽብኝ አይነት ስሜት ይሰማኛል። ኧረ እኔ ምንም አላደረኩሽም እንዴ? እንደውም አደጋ ከመድረሱ በፊት እኮ እኔና አንቺ በጣም ጓደኛሞች ነበር። ረስተሽ ነው እንጂ። እውነት? ውይ አሁን ገና በቶሎ አስታውሽኝ። እኔና አንቺ ጓደኝነት እንዴት እንደነበር ለማወቅ በጣም ጓጓሁ። ለማንኛውም ደህና ደሪ። ያቺ ፍራታውን ስለኔ በደንብ ታውቃለች፣ ግን ደግሞ ምንም እርምጃ እየወሰደች አይደለም። ምን ይሻለኛል እንዴ? ቆይ የሆነ ነገር እየቀመሩብኝ ይሆን እንዴ? እሺ ያለኔ ማንም ሰው አይታያችሁም? ይሻለኛል። ቢኒ አምላኬ፣ በቃ የኛ ህይወት እንደዚህ ነው የሚቀጥለው። ሁሌ ሐዘን፣ ሁሌ ስቃይ። እኛም እኮ ሰዎች ብናጠፋ የሁሉ መከራና ስቃይ። እኔስ በኃጢአት የለቀጠ እነዚህ ልጆች አሁን ምን ይሆኑ? ምን ያድርጉ ነው የምትለው? አይበቃም። ይህ ልጅ በፍቅር ነው የሚሰቃይ። ሴቷ ልጅን በፍቅር ተቀጣች። የማትወደውን ሰው እንድታገባ አደረገ። ቆይ በዚህ ልብ ላይ ምንኛ ትፈትናል? እኔ ያጎደልኩብን ነገር ነፍስ ካወቁበት ጊዜ ጀምሮ ሰው ክፉ እንኳን ሲያደርግብኝ በክፉ ፈንታ ክፉ መልሽ እንኳን አላውቅም። ጥፋቴ ወልድ እኮ ትንሽ ጨክኜ መጣል ብቻ። ለእሱም ደግሞ ተሳስቼ ይቅርታ ጠይቄያለሁ። ይቅር ካላልከኝ ልጆቼን ትክክለኛ ቅጠል። ለምን ምስጋናን ትነፍገኛለህ? ለሰጠኝ ነገር ከማመስገን ውጭ ምንም ብዬ የሚያጋጥመኝ ችግር እንኳን ለበጎ ነው እያልኩኝ ከማለፍ ውጭ አማርሬህ እንኳን አላውቅም። አሁን ግን ከአንተ መልስ ባጣ ልወቅስ ቻልኩኝ። አንተ ለእኛ መልስ የሚሆን አንተ ነው አምላኬ። ጉልበታችን እኮ እንዴት በጉልበተኞች ስንጨቆን ዝም ትላለህ? እማ እናቴ ምን ሆነሽ ነው? እያለቀሽ ነው እንዴ?
ተይ ገኒ አታልቅሽ። አንቺ ካለቀሽና ተስፋ ከቆረጥሽ እኛም ተስፋ እንቆርጣለን። አንቺ እኮ ማለት ለኛ መደገፊያ ዋርካችን፣ መጠንከሪያችን ነሽ። አንቺ ከሌለሽ እኛም በፍጹም የለንም። ገኒ አንቺ ተስፋ ቆርጠሽ እኛም ተስፋ እንዳንቆርጥ ነሽ። ይሄም ያልፋል። ሁሉም ነገር ለበጎ ነው። አሁን ማይ ቀና ብለን የምንሄድ በአንቺ ነው እንዴ? ያላንቺ እኮ እኛ እኮ ባዶ እኮ ነን። በእርግጥ አውቃለሁ አሁን ላይ በራስሽ በጣም እየተናደድሽ ነው ያለሽ። እንደዚህ ባደርግ ወይ እንደዛ ባደርግ እያልሽ እያሰብሽ ይሁን ነገር ማድረግ ባለመቻለሽ በራስሽ በጣም እየተናደድሽ ነው ያለሽ። ግን ማይ ምን አይነት አስደናቂ እናት እንደሆነች ታውቂያለሽ አይደል? ደግሞ እንደ አንቺ አይነት ጀግና አስተዋይ እናት ስላለኝ በጣም እድለኛ ነኝ። ገኒ እኔ በጣም አዝኛለሁ። ውስጤ ተጎድቷል። ልክ እንደ ድሮ ጸጉሬን እያሻሸሽ አይዞህ ትድናለህ ከጎንህ ነኝ እንድትይኝ እፈልጋለሁ። ቆይ ግን እንዴት ነው ሁላ ችግር ተቋቁመሽ ማለፍ የቻልሽው? እኔ እኮ አንቺ ያለሽ ጥንካሬ ሩቡን ያክል እንኳን የለኝም። ቆይ ታዲያ እንዴት አድርጌ ነው የገባሁልሽን ቃል ማክበር የምችለው? እስከ መቼ ነው ከቢኒያም ተለይቼ የምኖረው? ታውቂያለሽ ግን
የችግሩ መጠን ይለያይ እንጂ ሁለታችንም በስተመጨረሻ አንድ ቦታ ላይ ነው የተገናኘነው። እወዳችኋለሁ በሚሉን ዘመዶቻችን ወጥመድ ውስጥ ወደቅን። ሁለታችንም ለምንወዳቸው ሰዎች እነሱ በማያውቁት መንገድ ዋጋ እየከፈልን ነው። ቆይ ግን እነሱ በእኛ ቦታ ላይ ቢሆኑ እኛ አሁን እየከፈልነው ያለውን ዋጋ ይከፍሉልን ነበር? እውነት እንደዛ ያደርጉ ነበር? አምላኬ ሆይ ዛሬ ደግሞ በግራ ጎንሽ ነው እንዴ ተነሳሽው? ለነገሩ አንቺ በቀኝ ጎንሽም ተነስተሽ አታውቂም። ለማንኛውም ጺና ናቱ መጥተዋል። እኔ ስተኝ የነሱ ጠባቂ መስልሻለሁ? ፈጣሪ ሆይ ትዕግስቱን ስጠኝ። አሁን ለጠየኩሽ ጥያቄ እንደዚህ ነው የምትመልሽልኝ? ምን አለ አሁን ቀና ቀናውን ብትመልሺ? ከዚህ በላይ እንዴት ልመልስልሽ? የነገርኩሽ መሰለኝ። አሁንም ጥፋተኛዋ እኔ ነኝ አይደል? አሁን ቆይ እናቱና ጺ ገብተዋል ብሎ መጠየቅ ይሄን ያክል ያስቆጣል? ባልሽ አልመጣም። ያቺ ፌንጣ የሆነች ጽዮን ግን ገብታልሻለች። ናታን አልመጣም? ቆይ በዚህ ሰዓት የት ሊሆን ይችላል? በጣም መሽቷል እኮ። መንቀር ትላለች እንዴ? ትመስላለች። እዚህ እንዴት አመሸሽ? እንዴ ቆይ ምን ሆነሽ ነው እንደዚህ ኩርምት ብለሽ የተኛሽው? በርዶኝ ነው። እና ከብረድሽ ታዲያ ውስጥ ገብተሽ አትተኝም እንዴ? ምንም ያህል ብደርብ ሊሞቀኝ አይችልም። ይሄኛው ብርድ በልብስ የሚሸወድ አይደለም። እንዴ ይሄ ደግሞ ምን ማለት ነው? ታዩ በቃ። ይልቅ ግን አንቺ ደህና ነሽ? አሁን ነው እንደየገባሽ ያለሽው? አዎ አሁን ነው የመጣሁት። ሉሊትን እኮ ስጠይቃት አንቺ እንደገባሽና ናታን እንዳልገባ ነገረችኝ። እስካሁን አልመጣም? ቆይ ለምን? እስከ ዛሬ እኮ እንደዚህ አምሽቶ እንኳን አያውቅም። እኔ እንጃ። እስኪ አንቺ ደውይለት። ከኔ ይልቅ አንቺ ብትደውይለት ይሻላል። እሺ እሺ። አያነሳም? ቆይ እስኪ እየጠራ ነው። አነሳው። ሄሎ ወንድሜ፣ እንዴት አመሸ? ምንድነው እሱ ደግሞ እስካሁን አልመጣህም? የሆንከው ነገር አለ እንዴ? እርግጠኛ ነህ ምንም አልሆንክም? ማለት እናት መጣም ግን ቢሮ ውስጥ ብቻህን? እሺ በቃ አንተ እንደፈለክ። አረ ወንድሜ ደህና ነኝ፣ ምንም አታስብ። ድምጼ ደግሞ ተኝቼ ስለነበር ነው፣ ለዛ ነው። እሺ በቃ ደህና ደር። እሺ እኔም እወድሃለሁ። ላንተም መልካም አዳር ይሁንልክ። እሺ ዛሬ ቢሮ ነው የሚያድረው። ነገ የሚያስረክበው አስቸኳይ ስራ አለበት። አረ እሱ ብቻ ብልጥ። ነቅቼበታለሁ። ከዛች ከሚጀነጅና ሴት ጋር ሊያድር ብሎ ነው። ምን? ሌላ ሴት? እንደዚህማ በፍጹም ሊሆን አይችልም። እንዴ አረ እዚህ ተረጋጊ። እኔ እንኳን እኮ እንዳንቺ እኮ አልሆንኩም። እንዴ ቆይ ደግሞ ወንድምሽ ቆሞ እንዲቀር ነው የምትፈልጊው? አይ እሱ ከኤፍራታ ውጪ በፍጹም ሌላ ሴት ማፍቀር አይችልም። እንዴ ቆይ አልበዛም እንዴ? እሷም እኮ ሰው ናት። ለምንድን ነው ሁላ ስቃይ የሚደርስባት? ደህና ነሽ? አይደለሁም፣ በፍጹም ደህና አይደለሁም። መቼም ልሆን አልችልም። ወንድሜ ሌላ ሴት ማፍቀር አይችልም። እኔ እንዲሁም በፍጹም አልፈቅድም። በፍጹም ወንድሜ የኤፍራታና የኤፍራታ ብቻ ነው። ጽዬ በቃ ተረጋጊ። ነይ እስኪ ነይ፣ ተረጋጊ በቃ። ምናልባት እኮ እኔ ተሳስቼ ሊሆን ይችላል። እሱ እንዳለውም እኮ ቢሮ ስራ በዝቶበት አምሽቶ ሊሆን ይችላል። አዎ እንደዛ ቢሆን ነው የሚሻለው።